ደህና አደርሽ አይባልም እንዲህ በል። ቀኑን ሙሉ አንተን በማሰብ እንድትውል የሚያደርጓትን 7 ቴክስቶች ዛሬ እነግርሃለሁ። በጠዋት የሰማችሁትን ዘፈን ቀኑን ሙሉ ስትዘምሩ ውላችሁ ታውቃላችሁ? አያችሁ፣ በጠዋት ለሴት የምትልኩት ምርጥ ቴክስትም እንደዚያ ነው። ቀኑን ሙሉ እናንተን ስታስብ እንድትውል ያደርጋታል። አንድ የሚያሳምም እውነት ይዤላችሁ መጥቻለሁ፣ ግን መስማት አለባችሁ። አብዛኞቹ ወንዶች የሚልኩት መልካም ቀን መልእክት ደካማ፣ በቀላሉ የሚተኩና የሚረሱ ያደርጋቸዋል። ወንዶች ይህንን ቴክስት ሲልኩ ጣፋጭ እየሆኑ ይመስላቸዋል፣ ጥረት እያሳዩ እንደሆነ ያስባሉ። እውነታው ግን ቀኑ ገና ከመጀመሩ በፊት ኃይላቸውን አሳልፈው እየሰጡ ነው፣ እየለመኑ ነው። እባክሽ አስቢኝ፣ እባክሽ አስታውሽኝ፣ እባክሽ ዋጋ ስጭኝ እያሉ ነው። የዚያ የድክመትና የመለመን ጠረን ከቃላቱ በላይ ይዘገያል። የእናንተ መልካም ቀን ቴክስት ለምን የቀዘቀዘና ግልጽ ያልሆነ ምላሽ እንደሚያገኝ፣ የሌላ ወንድ 2 ቃላት ግን ቀኑን ሙሉ በአእምሮዋ ውስጥ እንደሚያስተጋባ አስባችሁ ታውቃላችሁ? እድል አይደለም፣ አስማት አይደለም፣ ስነ ልቦና ነው። ጠዋት ላይ የምታነበው የመጀመሪያው መልእክት ቀኗን ከመጀመር በላይ ስለ እናንተ ያላትን አመለካከት ይቀርጻል። ቃላቶቻችሁ ክብደት ከሌላቸው፣ ጥንካሬ፣ ጥልቀት ወይም ግርማ ከጎደላቸው ሳታስበው ዝም ብላ ታሳልፋችኋለች። ግን ይኸው ጨካኙ እውነት፣ የምትልኩት የቃላት ብዛት አይደለም፣ ይልቁንስ ቃላቱ የሚወክሉት ነገር ነው። አንድ ወጣት ትኩረት ለማግኘት አንቀጾችን ይልካል፣ በጣም ረጅም ጽሑፎችን። አንድ ሰው ግን ሙሉ ስሜቷን የሚቀይር አንድ መስመር ብቻ ይልካል። ልዩነቱ በጽሑፍ ውስጥ አይደለም፣ ከኋላው ባለው ሰው ላይ ነው። ስለዚህ በዚህ ቪዲዮ ውስጥ ፍሬሙን የሚቀይሩ 7 መልካም ቀን ምኞቶች መልእክቶችን እሰጣችኋለሁ። እራሳችሁን በአእምሯ ውስጥ በጥልቅ ለመትከል 7 መንገዶች አሉ። ይህም ከሰዓታት በኋላ ስለ እናንተ እንድታስብ ያደርጋታል። ስትሰራ፣ ስትቀያየር፣ ሌሊት ነቅታ ስትተኛ ቃሎቻችሁን እየደጋገመች ታስባለች። ከዚህም በላይ እነዚህን ቀላል መልእክቶች ወደ የጥንካሬ የመረጋጋትና የወንድነት ግርማ እንደምታስተላልፉ አሳያችኋለሁ። ይህንን አስታውሱ። መልካም ቀን የሚለው ሳይሆን አስፈላጊው የሚልከው ሰው ነው። ጠዋት ከቀን ጊዜ በላይ ነው፣ በር ነው። አእምሮ ገና ለስላሳ፣ ለሚመጣው ነገር ገና እየተቀረጸበት ያለ ንጋት ነው። እናም የመጀመሪያ ቃሎቻችሁ ከምትገምቱት በላይ ክብደት የሚይዙት ለዚህ ነው። አሁን እንጀምር። ነገር ግን ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። ኮሜንት እኔ በደንብ ነው የማነበው። ስለዚህ ያላችሁን ነገር ከሳቢሳስ ምን እያገኛችሁ ነው? እየተማራችሁ ነው ወይስ እንዴት ነው? እንደዚሁም ደግሞ እንዲሰራላችሁ የምትፈልጉትም ሀሳብ ካለ መጻፍ ትችላላችሁ። ሜምበር መሆናችሁንም እንዳትረሱ። አብራችሁን ቆዩ። አንደኛውና የመጀመሪያው ዋናው ነገር የተረጋጋው ማስታወሻ ነው። አብዛኞቹ ወንዶች ከእንቅልፋቸው ሲነሱ ደካማነትን ወደ መጀመሪያው መልእክታቸው ይረጩታል። መልካም አዲስ ቀን ውዴ፣ ደህና እንደተኛሽ ተስፋ አደርጋለሁ። ስለ አንቺ ማሰብ ማቆም አልችልም ይላሉ። ይህ የሚያስተላልፈው ምንድን ነው? እሷን ከማሽኮርመም ሌላ የምትሰሩት የተሻለ ነገር እንደሌላችሁ፣ ህይወታችሁ የሚጀምረውና የሚያበቃው በእሷ ምላሽ መሆኑን ነው። ፍቅር አይደለም፣ እንደ ፍቅር የተዋበ ልመና ነው። እውነተኛ ሰው በቃላት አያጥለቀልቅም፣ ጥንካሬውን በመገደብ ውስጥ ነው። መልእክቱ ረጅም አይደለም፣ የተረጋጋ ጠንካራ፣ የማይናወጥ ነው። እንዴት ነሽ? ዛሬ ቀንሽን በጀግንነት ጀምሪው አይነት መልእክት ትኩረት ለማግኘት የሚቀርብ ልመና አይደለም፣ ግርማ ነው። የተረጋጋ ስልጣን ነው። ስለዚህ የተረጋጋውን ማስታወሻ ማድረግ ነው ያለባችሁ። ሁለተኛው ረቂቅ ፈተና ነው። አብዛኞቹ ወንዶች ስህተት የሚሰሩት ሴቶች ጠዋት ላይ በመጀመሪያ ደረጃ መረጋጋትን እንደሚፈልጉ በማሰብ ነው። እውነተኛው ፈተና የሴቲቱን ኢጎ ከመመገብ ይልቅ የሚፈትናት መሆኑ ነው። ለምሳሌ ዛሬሽ እንዲያሸንፍሽ አትፍቀጅ፣ ከዚህ የበለጠ ጠንካራ ነሽ። ይህ ልመና ወይም ማሞካሸት አይደለም፣ ጥንካሬ ነው። እናንተ እርሷን ብቃት ያላት እንደሆነች እንድታይና ዓለም ከእርሷ ከሚጠብቀው በላይ እንድትጠብቁ ያደርጋታል። ስለዚህ ረቂቁ ነገር ይሄ ነው። ዝም ብለህ ዝባዝንኬ ከመጻፍ ይልቅ እንዴት አደርሽ፣ እንዴት ነሽ፣ ቀንሽን በምን ልትጀምሪው ነው፣ እንዴት ጀመርሽ ከማለት ይልቅ በጣም የሚገርም ቃል ነው ይሄ። ዛሬሽን እንዲያሸንፍሽ አትፍቀጅለት፣ ከዚህ የበለጠ በጣም ጠንካራ ነሽ በላት። በእርግጠኝነት ነው የምልህ ትገረምብሃለች፣ በጣም ትገረምብሃለች እንጂ ተራ መልእክቶችን አትላኩ። እንዴት አደርሽ፣ ደህና ነው ወይ ያደርሽው፣ እንዴት ነው አዳርሽ፣ እንዴት ነበር፣ እኔ ግን አንቺን ሳስብ አንቺን ናፍቄ የምትሉ ወንዶች አሁኑኑ ማቆም አለባችሁ። ሶስተኛው ሚስጥራዊው መስመር ነው።
ብዙ ወንዶች ሁሉንም ነገር በመናገር ስህተት ይሰራሉ። ምንም አይነት ጉጉት ወይም የማሰብ ቦታ አይተውም። ፍላጎት በሚስጥር ላይ እንጂ በእርግጠኝነት ላይ አይንጸባረቅም። ሚስጥራዊ መስመር በአእምሯ ውስጥ ማጠጣት የማትችለውን ዘር መትከል ነው። ለምሳሌ ይሄን ቀን ስለ አንቺ የሆነ ነገር ይነግረኛል በሏት። ይህ አጭር ነው፣ ግን አእምሮዋን እንዲሰራ ያደርጋል። ምን ማለቱ ነው? ዛሬ ምን ይገለጣል? በእኔ ውስጥ እኔ የማላየው ምን እያየ ነው? በማለት እንድታስብ ያደርጋታል። አራተኛው ዝምተኛው ምስል ነው። አብዛኞቹ ወንዶች ብዙ ሲጽፉ የበለጠ እንታወሳለን ብሎ ያስባሉ። ግን እያንዳንዱ ተጨማሪ ቃል ደካማነትን ለማሳየት እድል ነው። በጣም ጠንካራው ግርማ ብዙ ጊዜ ምንም ቃል አያስፈልገውም። አንድ ምስል በአእምሮ ውስጥ በጥልቅ ሊተክልላችሁ ይችላል። የእናንተን ግርማ፣ የአቋም ጥንካሬ የሚያሳይ የተረጋጋ ጥሬ ምስል ላኩ። ትኩረት ለማግኘት የሚለምን ምስል ሳይሆን ተፈጥሯዊና ጊዜ የማይሽረው ነገር ላኩ። መግለጫ አያስፈልገውም። ትርጉሙን ራሷ ትሞላዋለች። ስለዚህ ምስል ማለት እንደዚህ አንዳንድ ጊዜ ሶሻል ሚዲያ ላይ ከእንቅልፋችሁ እንደነቃችሁ ከፍቅረኞቻችሁ ጋር ሶሻል ሚዲያ ላይ ብዙ ነገር ልታወሩ ትችላላችሁ። አንዳንዱ የሆነ የሚተክዝ ኢሞጅ ምናምን የሆነ ብቻ የሆነ ነገር ይልካል። ይሄ ማዘኑን ናፍቄሻለሁ አይነት መልእክት፣ እንደዚህ አይነት መልእክት አትላኩ። ያንተን ጥንካሬ የሚያሳይ ያንተን ጀግንነት የሚያሳይ ነገር አድርግ። ያ በአእምሯ ውስጥ የሆነ ነገር ይፈጥራል። ያን ያንተ ማብራሪያ አትሰጥም። ካንተ ማብራሪያ አይጠበቅብህም። ማብራሪያውን እራሷ ትሞላዋለች። አምስተኛው ፍሬሙን ማስያዝ ነው። አብዛኞቹ ወንዶች ስህተት የሚሰሩት መልእክታቸውን እሷን መሀል ላይ ለማድረግ በመፈለግ ነው። እውነተኛ ሰው ግን ምህዋሩን ራሱ ይፈጥራል። እሷን ወደ ራሱ ዓለም ይጋብዛል። ስለ እቅዶቿ ከመጠየቅ ይልቅ የራሳችሁን ትናገራላችሁ። ትኩረቷን ከመለመን ይልቅ ተልዕኳችሁን ትገልጻላችሁ። ለምሳሌ ጠዋት 1 ሰዓት ስልጠና፣ ቀጥሎ የተደረደሩ ስብሰባዎች አሉብኝ፣ ቀኑን አሸንፊው ስትሏት በአጭሩ ቀጥተኛ፣ የተሟላ ምንም ልመና የለም። ራሳችሁን በስራ የተጠመደ ታታሪ ወንድ መሆናችሁን እያሳያችሁ ነው። አየህ? ስለዚህ አንተ እንደዚህ ሆኖ እንደዚህ ብሎ እንደዚህ በቃ ናፍቀሽኝ እንዲህ ብላ አትለምን። ስራ ያለህ ወንድ ነህ። በስራህም ደግሞ ጠንካራ ወንድ መሆንክን፣ ጎበዝ ወንድ፣ ለስራህ ጊዜ የምትሰጥ፣ በስራ ድርድር ማታቅን ወንድ መሆንክን ነው ማሳየት ያለብህ። ሰው ሁልጊዜ ቴክስት ስታደርግ እንዲህ አይነት ነገሮችን ነው ማድረግ ያለብህ እንጂ ልመና ወይም ደግሞ ማሳደድ የሚመስሉ መናፈቅ የሚመስሉ ሌሊቱን ሳስብሽ እንዲህ ብዬ የሚሉ ነገሮችን አቁም። አንደኛ እውነተኛ መሆንክን ላያሳያት ይችላል። 6ኛው ቀልደኛው ፈተና ነው። ሴቶች በጥንካሬ ላይ ብቻ ሳይሆን በንጽጽር ላይም ይሳባሉ። መሰረታዊ፣ ከባድ፣ ዲሲፕሊን ያለው መሆን ይችላሉ፣ ግን ቀልድና ፈገግታ ከሌላችሁ ከባድ ይሆናል። ሴቶች በአንድ ትንፋሽ ስልጣንን ይዘው በቀጣዩ ቀልድ መናገር የሚችሉ ሰዎችን ይፈልጋሉ። የቁጥጥርና የቀልድ ሚዛን የማይረሳ ያደርጋቸዋል። ለምሳሌ 2ኛ ቡናሽን ከመጠጣትሽ በፊት ችግር አትጀምሪኝ፣ መቋቋም እንደማትችኝ ታውቂያለሽ። ይህ በፍቅር ማሾፍ ነው፣ ለመለመን ሳይሆን ለመሳብ ነው። ስለዚህ ቀልደኛ ፈተና የሆነ ቀልድ ነው፣ ግን ደግሞ በደንብ ሰርስሮ መግባት የሚችል እንድታስታውስ የሚያደርግ ነገር አድርግ። እነዚህ ነገሮች በመጻፍ ጀምር። 7ኛውና የመጨረሻው ነገር በደንብ ስማኝ። ጊዜ የማይሽረው ስቶይክ ማስታወሻ ነው። እያንዳንዱ ሰው መልካም ቀን መልእክቶችን ይልካል። ነገር ግን ከረፋዱ በላይ የሚቆዩ ቃላትን የሚልኩ ጥቂቶች ናቸው። ጥበብን በስብከት ሳይሆን በፈገግታ በማካፈል ራሳችሁን ከሌሎች ትለያላችሁ። ለምሳሌ ነፍስ በሀሳቧ ቀለም ትቀባለች። ዛሬ ምን አይነት ቀለም እየቀባሽ ነው ስትሏት፣ ይህ አያሞካሽም፣ አያማልልም፣ እንድትሳብ ይፈትናታል። አሁን እውነትን ታውቃላችሁ። እነዚህ 7 መልካም ቀን መልእክቶች ተንኮል አይደሉም። እነሱ የእናንተ ማንነት ነጸብራቆች ናቸው። የተረጋጋችሁ፣ ዲሲፕሊን ያላችሁ ማግኔቲክ ከሆናችሁ ቀኑን ሙሉ በአእምሯ ውስጥ ያስተጋባሉ። ነገር ግን የምትለምኑ ባዶና ደካማ ከሆናችሁ ቡናዋን እንኳን ሳትጨርስ ይጠፋሉ። ስለዚህ ሁልጊዜ የምላችሁ ነገር ሴት ልጅ ለመያዝ ሴት ልጅ አንተ ለማድረግ ፍቅረኛህን እንድትወድህ እንድታፈቅርህ ወይም ደግሞ አንተ የወደድካት ልጅ እንድታፈቅርህ እንድትወድህ ለማድረግ መለመንና ማሳደድ አይደለም ወደ አንተ የሚያመጣት። የመጀመሪያው ነገር የአንተ ጠንካራ ወንድነት ነው። ስለዚህ እነዚህን 7 ነገሮች የመጀመሪያ ጠዋት የምትጀምርበት መንገድ ይሄ ከሆነ የፍቅር ህይወትህ እርግጠኛ ሁኚ ልንገርህ ተሳክቷል። በዚህ መንገድ የማትጀምር ከሆነ አሁንም በተለመደው መንገድ እንዴት ነው ያደርሽ፣ ደህና ነሽ፣ ደህና አድረሻል ምናምን የምትል ከሆነ አንቺን ሳስብ አድሬ ይገርምሻል እንቅልፍ አልወሰደኝ። ባይዘዌ ልንገራችሁ ይሄ ነገር አንዳንድ ጊዜ ሴቶች
ይሄ ደግሞ ምንድነው እኔን ሲያስብ የሚያድረው? እያሾፈ እኮ ነው። የውሸት አፍቃሪ እንደሆንክ ነው የምትረዳ። ሁሉም ሴት ላይሆን ይችላል፣ ግን አብዛኛው ሴት ይሄ ጧት ተነስታ አንቺን ሳስብ አድሬ እንቅልፍ አልወሰደኝ፣ እንቅልፍ አልተኛው፣ በቃ ብታይ ደክሞኝ፣ የኔ ቆንጆ በመለመን ቀንህን አትጀምር። ለምንድነው እሷን የምታስባት? ሌሊት ለምን አንተ እንቅልፍህን አተኛም? ይሄ ለእሷ ጥያቄ ይፈጥራል። ስለዚህ በእነዚህ ነገሮች መጀመርህን እንዳትረሳ። ለስከሆናችሁ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ላይም ደግሞ እንዲሁ የምትፈልጉትን ሀሳብ ካለ መጻፍ ትችላላችሁ። ሜምበር ሁኑ። መልካም ጊዜ